የመቀሌው ከባድ ስጋትና የተዘጋጀው 300 ድሮን የትግራይ አፋር ሰሞነኛ ውጊያ ብዙ ያልተጠበቁ መረጃዎችን ይዞ እየመጣ ነው። ለአጭር ጊዜ የተካሄደው ጦርነት ብዙ ሺህ ህዝብ እንዳፈናቀለ ለማወቅ ተችሏል። ዓለም አቀፍ ሚዲያዎች ይዘውት እንደወጡት ከሆነ የአፋር ክልል ነዋሪዎች በብዛት እየተፈናቀሉ ነው። የተፈናቃዩ ቁጥር 18000 እንደደረሰም ለማወቅ ተችሏል። ከሳምንት በፊት በወጣው መረጃ ህወሓት የፌደራል መንግስት የትግራይን ድንበር በመጣስ ከባድ ጉዳት አድርሷል ሲል ከሶ ነበር። በተለይ ከስምረት ፓርቲ ጋር ግንኙነት ያላቸው ታጣቂዎች በትግራይ ላይ ጥቃት እየፈጸሙ ነው የሚል ወቀሳ ሲቀርብ ነበር። ይህን ወቀሳ የሚደግፍ መረጃ ከዓለም ሚዲያዎች በኩል እየመጣ ይገኛል። ህወሓት በዚህ ዜና የተደሰተም ይመስላል። ህወሓት እንደ ከባድ የራስ ምታት የሚመለከተው ስምረት ፓርቲ ነው። ስምረት ፓርቲ ወታደራዊ እንቅስቃሴ በአማራ ክልል ጭምር እያደረገ ነው፣ በአፋር ክልል ብቻ አይደለም የሚል ክስ ከፋኖ አመራሮችም መጥቷል። ስምረት ፓርቲም ለዚህ መልስ ሰጥቷል። ህወሓት ስምረት ፓርቲ የትግራይ ጠላት ነው ሲል ገልጿል። ህወሓት ከሳምንት በፊት ባወጣው መግለጫ በአፋር ክልል የሚንቀሳቀሱ ታጣቂዎችን በማደራጀትና በማስታጠቅ የኢትዮጵያን መንግስት የከሰሰው ህወሓት ይህን የሚያደርገው ትግራይን የማፍረስ ስትራቴጂውን ለማሳካትና የክልሉ ህዝብ እርስ በእርስ እንዲጠፋፋ በማሰብ እንደሆነም ወንጅሏል። እነዚህን ታጣቂዎች በመጠቀም ሌላ ዙር ጦርነት ለመክፈት የኢትዮጵያ መንግስት ዓለም አቀፉን ማህበረሰብ ለማታለል ሰፊ የማደናገሪያ ስራ እየሰራ ነው ሲል ህወሓት በመግለጫው ከሷል። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ይህ ዜና ከተሰማ በኋላ ለትግራይ ባለስልጣናት ቅርብ የሆነው አንድ ስማቸው ያልተጠቀሰ ምንጭ ለፈረንሳይ ዜና ወኪል ሲገልጹ አፋር ክልል ውስጥ ጥቃቱን የፈጸመው ሀራ መሬት ወይም የትግራይ ሰላም ኃይል የተባለው አፋር ውስጥ የሚንቀሳቀሰው ታጣቂ ቡድን እንደሆነ መናገራቸውን ዘገባው አስፍሯል። ባለስልጣኑ ሀራ መሬት ከቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር ግንኙነት አለው በማለት መክሰሳቸውን ያመለከተው ዘገባው የዜና ወኪሉ በጉዳዩ ዙሪያ ለጌታቸው ለቀረበው ጥያቄ ምላሽ ሳያገኝ መቅረቱን ጠቅሷል። ከሳምንታት በፊት ዲሞክራሲያዊ ስምረት ትግራይ ወይም ስምረት በአዲስ አበባ ጋዜጣዊ መግለጫ ከመስጠቱ በፊት ከሪፖርተር ዩቲዩብ ጋር ቃለ ምልልስ አድርጓል። በዚሁ ቃለ ምልልስ ላይ እነ ዶክተር ደብረጽዮን ከሚመሩት ኃይል በመውጣት አፋር ላይ ራሱን ዳግም እያደራጀ ያለውን የታጣቂ ቡድን እንደሚደግፉ ተናግረዋል። ይህ ቡድን ደግሞ ሀራ መሬት ይሰኛል። ከዚህ ቀደም አቶ ጌታቸው ረዳ ወደ አፋር ሀራ መሬት እያመራ ያለውን ሰፊ ቁጥር ያለው ታጣቂ እንዳይበተን የማሰባሰብ ስራ እንደሚሰራ መናገራቸው ይታወሳል። የስምረት ፓርቲ አባል የሆኑት ወይዘሮ ኬሪያ ኢብራሂምም ከሪዮት ሚዲያ ጋር ባደረጉት ቃለ ምልልስ ላይ ሀራ መሬት የተሰኘውን ታጣቂ ቡድን ማደራጀትና ማሰባሰብ እንደሚያስፈልግ አመልክተው ነበር። ከኤርትራ ወደ መቀሌ የተጓዙ ከፍተኛ የጦር አዛዦች ይህ ኃይል ለታሰበው እንቅስቃሴ ችግር ስለሚፈጥር እንዲደመሰስ ወይም ሌላ መፍትሄ እንዲፈለግለት ከኢሳያስ አፈወርቂ በታዘዙት መሰረት መመሪያ መስጠታቸውን አቶ ጣዕመ አራዶም በአንድ አፍታ ወግ ላይ ገልጸዋል። አቶ ጣዕመ አራዶም የአቶ ጌታቸው ረዳ የቅርብ ሰው ናቸው። እኚህ ሰው አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር በነበሩበት ሰዓት ከአቶ ጌታቸው ረዳ ከፍተኛ አመራሮች ውስጥ አንዱ ነበሩ። አቶ ጣዕመ አራዶም እንዳሉት የአርሚ ክፍለ ጦር ኮርና እዝ አዛዥ ከፍተኛ መኮንኖችን ጨምሮ ሀራ መሬት ወይም ነፃ መሬት ላይ የሰፈሩት የትግራይ ሰራዊት አካላት የነ ደብረጽዮንን ህወሓት አስግቶታል። በግምገማቸው ህወሓት አሁን ላይ እንደፈለግን ተዋጋ፣ በዚህ ሂድና ይህን ፈጽም የምንለው ኃይል የለንም በማለት ስጋታቸውን አኑረዋል ሲሉ ተናግረዋል። በግል ይህን እየገመገሙ ከሻቢያ ጋር የቢሆን እቅድ የሚነድፉት የህወሓት ሰዎች የተሳሳተ ሂሳብ እያሰሉ ነው በማለት እጃቸው የገባውን መረጃ ጠቅሰው አቶ ጣዕመ ከወራት በፊት ተናግረው ነበር። ለሻቢያ ስጋት የሆነውን ሀራ መሬት ታጣቂ ኃይልን አዲሱ የስምረት ፓርቲ የሚዲያና የኮሙኒኬሽን ዘርፍ አስተባባሪ አቶ ረዳ ያለፎም እንደሚደግፉት ያረጋገጡት በቅርቡ ስምረት ፓርቲ ራሱ እዝ እንዳለው የፋኖ አመራሮች ገልጸው ነበር። የፋኖ አመራሮቹ ስምረት በአማራ ክልል ሳይቀር እየተዋጋን የሚል ክስ አቅርበዋል። ስምረት ፓርቲ በበኩሉ የፋኖ አመራሮች ያቀረቡት ሐሳብ መሰረተ ቢስ ነው ካሉ በኋላ
ፋኖ ከህወሓትና ከሻዕቢያ ጋር እንደሚሰራ መረጃው አለኝ ብሏል። መንግስት በተደጋጋሚ ህወሓት ኤርትራና ፋኖ ወታደራዊ ጥምረት ወይም ትብብር ለማድረግ እየሰሩ ነው በማለት ለተባበሩት መንግስታት ድርጅት ማሳወቁ ይታወሳል። በቅርቡ በአፋር ክልል የተካሄደው ውጊያ ደግሞ ዓለም አቀፍ ትኩረትን ስቧል። የፕሪቶሪያው ስምምነት ተጥሷል እያስባለ ነው። የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጸመው የተባለው የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ ከአንድ የትግራይ ባለስልጣን መስማቱን ጠቅሶ የፈረንሳዩ ዜና ወኪል ዘግቧል። የትግራዩ ባለስልጣን የድሮኑ ጥቃቱ የተፈጸመው በትግራይ ድንበር አቅራቢያ አፋር ክልል ውስጥ ገብተው በሰፈሩ የትግራይ ታጣቂዎች ላይ እንደሆነ መናገራቸውን ዘገባው ጠቅሷል። በዚሁ የድሮን ጥቃት 16 ሰዎች ተገድለው ሌሎች 22 እንደቆሰሉም ከምንጮች መረዳቱን የዜና ምንጩ አመልክቷል። የዜና ወኪሉ በጉዳዩ ዙሪያ ከፌዴራሉ መንግስት ባለስልጣናት መረጃ ጠይቆ ምላሽ እንዳላገኘ ገልጿል። አንድ ስማቸው እንዲጠቀስ ያልፈለጉ የረድኤት ድርጅት ሰራተኛ በበኩላቸው የትግራይ ኃይሎች ባለፈው ሳምንት አፋር ክልል ውስጥ የፈጸሙት የተባለውን ጥቃት ተከትሎ ሴቶችና ህጻናት የሚበዙባቸው 18000 የአፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉ ተናግረዋል ተብሏል። በሌላ በኩል ኢትዮጵያ በ90 ቀን ብቻ 300 ድሮኖችን ማምረቷ ተሰምቷል። ባለፉት 90 ቀናት ብቻ ኢትዮጵያ ከ300 በላይ ወታደራዊና የስለላ ልዩ ዘመናዊ ድሮኖችን ማምረቷን የጠቆመው ኢንሳ የወታደራዊ ድሮኖቹ በቅርብ ጊዜያት አገልግሎት እየሰጡ ሲሆን እጅግ ውጤታማ ሆነው ተገኝተዋል ነው የተባለው። ኢትዮጵያ በድሮንና ወታደራዊ ቴክኖሎጂዎች በከባድ ፍጥነት እየተጓዘች ሲሆን ቴክኖሎጂዎቿና አጠቃቀሟ በእሳት ተፈትነውም ልዩ ብቃት ማሳየት ችለዋል ነው ያለው ተቋሙ። ኢንሳ እንዳሳወቁ ኢትዮጵያ በቅርቡ የማምረት አቅሟን በብዙ እጥፍ እንደምታሳድግና ተጨማሪ ቴክኖሎጂ የታጠቁ ልዩ ድሮኖችንም በከፍተኛ ቁጥር ወደ ማምረት እንደምትገባ ጠቁሟል። በቅርቡ የኢትዮጵያ አየር ኃይል ጥብቅ ወታደራዊ ዝግጅት እንዳደረገ መግለጹ ይታወሳል። ሰሞነኛው የህወሓትና የፌዴራል መንግስት ፍጥጫ መቀሌ ከተማን ከፍተኛ ስጋት ውስጥ እንድትገባ አድርጓል። ህዝባዊ ወያነ ሓርነት ትግራይ ህወሓት ጥቅምት 26 ቀን 2018 ዓ.ም የአፋር ክልል ወሰንን አልፎ በክልሉ የተለያዩ ከተሞችና ወረዳዎች ፈጽሞታል ሲል ክልሉ ከገለጸው ጥቃት ወዲህ በመቀሌ ከተማ በከፍተኛ ሁኔታ መደበኛ እንቅስቃሴ መቀዛቀዙን አዲስ ማለዳ ያነጋገረቻቸው ነዋሪዎች ገልጸዋል። በአሁኑ ሰዓት ከጅቡቲ ወደ መቀሌ እንቅስቃሴ የለም። መቀሌ ውስጥ ህዝባዊ እንቅስቃሴም የተገደበ ሆኗል። የሸቀጦች ዋጋ ጨምሯል። ከዚህ በተጨማሪም ከሰሞኑ በተለይም ቀትር ላይ የመቀሌ ጎዳናዎች ጸጥ ረጭ ይላሉ። ታጣቂዎች በብዛት ይርመሰመሳሉ። ባንኮች የጥሬ ብር እጥረት ገጥሟቸዋል። ከመቀሌ ወደ አፋር የሚደረግ ጉዞ ተቋርጧል። ህዝቡ በጦርነት ፍርሃት ላይ ሲሆን ወጣቶች እየተሰደዱ ነው። ስማቸውን ከመግለጽ የተቆጠቡ አንድ የመቀሌ ከተማ ነዋሪ ለአዲስ ማለዳ እንደተናገሩት ጥቃቱ ተፈጽሟል ከተባለበት ጊዜ ወዲህ የቀደመው ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ጭንቀት ውስጥ ገብተዋል። አተርፍ ባይ ሲሉ የገለጿቸው ነጋዴዎችም ሁኔታውን ተጠቅመው ለማትረፍ በምግብና ምግብ ነክ ባልሆኑ ሸቀጦች ላይ ከፍተኛ ዋጋ ጭማሪ ማድረጋቸውን ገልጸዋል። ላብነትም የ5 ሊትር ዘይት ዋጋ ይሸጥበት ከነበረው 1500 1800 ብር ማሻቀቡን አመልክተዋል። በክልሉ ከሚመረቱና በቅርብ ከሚገኙ የአትክልት ምግቦች ባሻገር በሌሎች እንደ ማካሮኒ፣ ሩዝ እና የመሳሰሉ ምግቦች ላይም ከ20 እስከ 30 በመቶ የዋጋ ጭማሪ እንደተደረገባቸው ተናግረዋል። ይህ በወንድማማች ህዝቦች መካከል በየጊዜው የሚነሳ ግጭትና ጦርነት ለምን ያስፈልጋል የሚል ጥያቄ በህብረተሰቡ ዘንድ እንዳለ የተናገሩት አስተያየት ሰጪው በሸቀጦች ዋጋ ከመጨመር ባለፈ ምርቶቹ እየተደበቁ መሆኑንም ተናግረዋል። በተመሳሳይ ስማቸውን ከመግለጽ የተቆጠቡ ሌላኛው አስተያየት ሰጪ ለአዲስ ማለዳ ሲናገሩ ከዚህ ቀደም የነበረውን ጦርነት ያውቀዋል። በቀደመው ጦርነት ያጣው አብሮ አደግ ወንድሙን ነውና በጭራሽ ወደ ጦርነት የመግባት ሐሳብ የለውም። የመቀሌ ከተማ ከሁለት ዓመቱ አውዳሚ ጦርነት ለማገገም እንቅስቃሴ ላይ ባለችበት ሁኔታ የተከሰተው የባለፈው ሳምንት ጥቃት ዛሬ ላይ ከተማዋን ወደ መቀዛቀዝ እንደከተታትም ተናግረዋል። ሌላኛው አዲስ ማለዳ ያነጋገረቻቸው ነዋሪ በበኩላቸው ህብረተሰቡ ጦርነት ከተነሳ በሚል እያደረገ የሚገኘውን ቅድመ ጥንቃቄ ጠቅሰዋል። እሱም ገንዘብ ከባንክ በማውጣት ማስቀመጥ ሲሆን በዚህም በባንክ ቤቶች አካባቢ ረጃጅም ሰልፎችና መጨናነቆች እንደሚታዩ ገልጸዋል። ከባንኮች በኩልም ጥሬ ገንዘብ ካሽ የለም የሚሉ ምላሾች እየተሰጡ መሆኑን የጠቀሱት ነዋሪው ይህ ደግሞ ስጋት ማጫሩን አስረድተዋል። ዶክተር ደብረጽዮን ስለ ሰሞነኛው ሁኔታ ምን አሉ? የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የኢትዮጵያ ፌዴራል መንግስት በፕሪቶሪያ የሰላም ስምምነት አፈጻጸም ዙሪያ በአደራዳሪዎች የሚመራ የምክክር መድረክ እንዳይካሄድ እያገደ መሆኑን ከሰሱ። ሊቀመንበሩ አክለውም ህወሓትም ሆኑ ዓለም አቀፍ አደራዳሪዎቹ እንዲህ አይነት የጋራ ውይይት እንዲካሄድ በተደጋጋሚ ጥያቄ ማቅረባቸውን ገልጸዋል። ዶክተር ደብረጽዮን ይህንን ያሉት ለድርጅቱ ይፋ ሚዲያ ወይን በሰጡት ቃለ መጠይቅ ላይ ሲሆን ጠቅላይ ሚኒስትር አብይ አህመድ በቅርቡ በፕሪቶሪያ ስምምነትና በህወሓት ህጋዊ ሁኔታ
ሊጋል ስታተስ ኦፍ ዘ ቲፒኤልኤፍ ዙሪያ ለሰጡት አስተያየትም ምላሽ ሰጥተዋል። አደራዳሪዎቹም ሆኑ እኛ ህወሓት ተገናኝተን በስምምነቱ አፈጻጸም ላይ መወያየት እንፈልጋለን ያሉት ሊቀመንበሩ ህወሓት ጥያቄውን በተደጋጋሚ ማቅረቡንና አደራዳሪዎቹም ለውይይት መገፋፋታቸውን አስረድተዋል። ነገር ግን በአደራዳሪዎች ፊት በሚደረጉ ውይይት ላይ ለመሳተፍ እምቢ ያለው የፌዴራል መንግስት ነው ሲሉ ዶክተር ደብረጽዮን ወቅሰዋል። ሊቀመንበሩ በዚሁ ቃለ መጠይቅ ላይ አደራዳሪ አካላትንም ተችተዋል። ስምምነቱ እንዲተገበር ከመወትወትና ምክር ከመስጠት ባለፈ በፌዴራል መንግስት ላይ በቂ ጫና እያደረጉ አይደሉም፣ ፌሊንግ ቱ ኤግዘርት አዲኩዌት ፕሬዠር ሲሉ ቅሬታቸውን አቅርበዋል። በተለይም የቀድሞ የአሜሪካ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ስምምነቱ እንዲተገበር ከፍተኛ ግፊት ያደርጉ እንደነበር አስታውሰው ከእሳቸው መውጣት በኋላ ወይም ምትክ አለመመደቡ ግልጽ ክፍተት ታይቷል ብለዋል።